ማንቸስተር ዩናይትድ የመሃል ሜዳ ቦታው ላይ ወይ ደግሞ ከተጫዋቾች ጋር ስሙ ሲያያዝ ከቆዩት ተጫዋቾች መካከል አንደኛው ኦሪሌ ቹዋሜኒ እንደሆነ የሚታወቅ ነገር ነውና ከሱ ጋር አንዳንድ ንግግሮች እየተደረጉ ነው። ዩናይትዶች ፍላጎት አላቸው የሚሉ መረጃዎች እየወጡ ይገኛሉ። ታዲያ አሁን ላይ ፋብሪዚዮ ሮማኖ በዩቲዩብ እንደተናገረው ከሆነ ማንቸስተር ዩናይትድ ኦሪሌ ቹዋሜኒን ለማስፈረም ሁለት ትልልቅ እንቅፋቶች ይገጥሙታል ወይ ደግሞ ሁለት ትልልቅ እንቅፋቶች ፊት ለፊቱ አለ። ስለዚህ እነዛ ነገሮች ካልተስተካከሉ በስተቀር የኦሪሌን ቹዋሜኒ ወደ ማንቸስተር ዩናይትድ የመዘዋወሩ ጉዳይ እውነት የማይሆንበት ወይ ደግሞ እውን የማይሆንበት አጋጣሚ ትልቅ ነው የሚል መረጃ ይዞ ወጥቷል። ስለዚህ ለምንድን ነው ቹዋሜኒ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ላይ ሁለት ትልልቅ እንቅፋቶች የሚኖሩት? በምን ምክንያት ነው? ለምንድን ነው የሚለውን ነገር በዚህ ፕሮግራም ለማየት እንሞክራለን። ከምናነሳቸው ሶስት ርዕሶች መካከል አንደኛው ርዕስ የሚሆነው ይሄኛው ነው። ምንድናቸው እነዛ ሁለት ምክንያቶች የሚለውን ነገር ፋብሪዚዮ ከተናገረው ነገር ላይ ወስጄ የምነግራችሁ አንዳንድ የምንወያይባቸው ሀሳቦች ይኖራሉ ማለት ነው። ሁለተኛው ርዕሳችን ደግሞ የሚሆነው ማንቸስተር ዩናይትዶች የፈርናንዴዝን አማራጭ እየፈለጉ ነው ያሉት። እንደሚታወቀው ዌስትሃሞች ዋጋ አልቀንስም ብለዋል። እስካሁን ባለው እንቅስቃሴ ዋጋ የመቀነስ ሀሳብ ያላቸው አይመስሉም። ማንቸስተር ዩናይትድ ደግሞ ኢቫሉዌት የተደረገበት መንገድ ተገቢ አይደለም ወይም ደግሞ በጣም ኦቨር ፕራይስድ ተደርጓል፣ ዋጋው ተወዷል በጣም በሚል ሁለቱም መፋጠጥ ላይ እንዳሉ የትኛውም ክለብ እስካሁን ድረስ ወደ አንዱ ለመቅረብ ብዙም እንቅስቃሴ እንደሌለው እየተመለከትን እንገኛለን እና የእሱን ተተኪ ግን ወይ ደግሞ የእሱን አማራጭ ግን እየፈለጉ ይገኛሉ። ማንቸስተር ዩናይትዶች ለመክፈል በሚፈልጉበት ዋጋ ይህን ልጅ ያገኙታል የሚልም መረጃዎች ወጥተዋል። ዘ አትሌቲክ ነው ይህን መረጃ ይዞት የወጣው። ስለዚህም ጉዳይ አንዳንድ ሀሳቦች እናነሳለን። በመጨረሻም ደግሞ ማንቸስተር ዩናይትድ ለሼሽኮ ብሎ ወይ ደግሞ ሼሽኮን የሚያግዝ ተጫዋች በሚል ሊያስፈርም ነው፣ አጥቂ ሊያስፈርም እያሰበ ነው። ሊስት የተደረጉ ተጫዋቾችም አሉ። ይሄንንም ዘ አትሌቲክ አረጋግጦታል። ግን ደግሞ የግድ አንድ ሰው መቀነስ አለበት እዛ ቦታ ላይ። ለቤንጃሚን ሼሽኮ ተብሎ የሚመጣ 9 ቁጥር ተጫዋች ካለ አንድ ተጫዋች ደግሞ በሱ ምትክ ይቀነሳል። ያ ተጫዋች ሲመጣ የሆነ ደግሞ አንድ ደግሞ ተጫዋች ደግሞ ይወጣል። ያ የሚወጣው ተጫዋች ማን ነው የሚለውና ስለዚህ ጉዳይ አጠቃላይ ያለውን ሀሳብ የምናነሳ ይሆናል። ከእናንተ የሚጠበቀው እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። ለዚህ ቻናል ደግሞ አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ካደረጋችሁ ደግሞ ሼር እያደረጋችሁ ኮሜንት ላይ ሀሳባችሁን እየጻፋችሁ ቪዲዮውን ደግሞ ላይክ እያደረጋችሁ ኢንጌጅመንት እንዲጨምር እንድታደርጉ እንጠይቃችኋለን። መልካም ቆይታን ተመኝ። ማንቸስተር ዩናይትድ የሚድፊልድ ቦታ ላይ በጣም በከፍተኛ ሁኔታ ወይ ደግሞ አክቲቭሊ እየተንቀሳቀሰ እንደሆነ ይታወቃል። በተደጋጋሚ ደግሞ ስሙ እየተነሳ የሚገኘውና ትልልቆቹ የዜና አውትሌቶች ራሱ እንዳረጋገጡት ከሆነ ኦሪሌ ቹዋሜኒ ነው። ይህ 26 ዓመት ወጣት ፈረንሳያዊ የሪያል ማድሪድ ተጫዋች 2022 እስከሚሆን ድረስ ሞናኮ ነበር ሲጫወት የነበረው። 2022 ላይ ማድሪድን የተቀላቀለ ተጫዋች ነው። የካሴሚሮ ቀጥተኛ ምትክ ተብሎ የገባ ተጫዋች ነበረ። የሚገራርሙ አሪፍ የሚባሉ 4 ዓመታትን ማሳለፍ የቻለበት አጋጣሚ እንዳለ ተመልክተናል። ኦሪሌ ቹዋሜኒ በነገራችን ላይ ማንቸስተር ዩናይትድ ሲፈልገው አሁን ገና አይደለም። ማንቸስተር ዩናይትድ 2022 ላይም ፈልጎት ነበር። ዩናይትድ በአጠቃላይ በዛ ዓመት ላይ ካሴሚሮን ከማስፈረሙ በፊት ሌሎች ተጫዋቾችን በደንብ አድርጎ ለማየት ሞክሮ ነበር። እንዲሁም አጠፋ ከተባሉ ጥፋቶች መካከል አንደኛው የፍሬንኪ ዲዮንግ ጉዳይ ላይ በጣም ቆየበት፣ በጣም እዛ ላይ ታይም አጠፋ፣ ጊዜ ወሰደ የሚሉ ድምጾች እየተበራከቱ ነበረ። ከዛ ውጭ ግን የተለያዩ አማካዮች ላይ ፍላጎት ነበረው። መጨረሻ ላይ ግን የካሴሚሮ ዝውውር ተሳክቶ ማንቸስተር ዩናይትድ ካሴሚሮ ማስፈረም ችሏል እና የቹዋሜኒ ፈላጊ ሆኖ ማንቸስተር ዩናይትድ የቀረበው አሁን ገና አይደለም። ካሴሚሮ ሲወጣ አልነበርም። ከካሴሚሮ በፊትም 2022 ላይ ወደ ማድሪድ ከመሄዱ በፊት ዩናይትድ ይፈልገው ነበር። ግን ያንን ዝውውር ማድሪድ ቢት አድርጎታል ወይ ደግሞ አሸንፎ ቹዋሜኒ የሪያል ማድሪድ ተጫዋች ለመሆን ቻለ። በሪያል ማድሪድ ቆይቶም ጥሩ የሚባሉ እንቅስቃሴዎችን ጥሩ የሚባሉ ጊዜያቶችን ያሳየበት ሁኔታ ነበር የተመለከት ነውና ያም ብቃቱ ነው አሁን በማንቸስተር ዩናይትድ ቤት እንዲፈለግ የሚያደረገው። በእርግጠኝነት ደግሞ የመውጣቱ ጉዳይ ይፋ ስላልተደረገ ወይ ደግሞ ስላልተረጋገጠ እንጂ ቹዋሜኒን የሚፈልጉት ክለቦች ከማንቸስተር ዩናይትድ ውጪ ብዙ እንደሆኑ ይታወቃል። በተለይ 6 ቁጥር ቦታ ላይ ተጫዋች የሚፈልጉት በሱ ደረጃ ያለ ተጫዋች፣ በሱ ደረጃ ልምድ ያለው ማድሪድን የሚያክል ቤት ውስጥ መጫወት የቻለ
ለዛውም ደግሞ በወሳኝነት ዝም ብሎ ስኳድ ፕሌየር ሳይሆን በወሳኝነት እየተጫወተ የተመለከተው ተጫዋች ነውና ሁሉም ክለብ የሚፈልገው አይነት አስደናቂ አማካይ እንደሆነ ይታወቃል። ታዲያ ፋብሪዚዮ ሮማኖ በዩቲዩብ ገጹ ላይ እንደተናገረው ሆነ በዚህ ጉዳይ ላይ ሰፋ አድርጎ ባብራራበት ሁኔታ ምን ብሎ ተናገረ? ሁለት ትልልቅ እንቅፋቶች ማንቸስተር ዩናይትድ ይጠብቀዋል። በኦሪሊየን ቹዋሜኒ ጉዳይ ማንቸስተር ዩናይትድ ሁለት ትልልቅ የሚባሉ እንቅፋቶች ይጠብቁታል። ወይም ደግሞ እነዛ ሁለት እንቅፋቶች ከተቀረፉ ብቻ ነው ማንቸስተር ዩናይትድ ቹዋሜኒን ማስፈረም የሚችለው። ግን እነዚህ ሁለት እንቅፋቶች እስካሉ ድረስ የዩናይትድ እና የቹዋሜኒ ጉዳይ ብዙም እውን የሚሆን የማይመስል አይነት እንቅስቃሴ ነው ተብሎ እንደሚታሰብ ፋብሪዚዮ ሮማኖ ተናግሯል ማለት ነው። ምንድናቸው እነዛ ሁለት ትልልቅ እንቅፋቶች የሚለውን ነገር ቀጥታ ወደ እነዛ ጉዳይ በምንሄድበት ሰዓት ላይ የመጀመሪያውና ዋነኛው ነገር በተለይ ፋብሪዚዮ ሮማኖ እንደ አንድ ትልቅ ችግር አርጎ የቆጠረውና መጀመሪያ ላይ ያስቀመጠው ነገር ምንድን ነው? ማድሪዶች ተጫዋቹን መሸጥ አለመሸጣቸውን ገና አልወሰኑም። ያ ማለት ሊቆይ የሚችልበት ከፍተኛ እድል አለ። ማድሪዶች ሙሉ በሙሉ ወስነው አይደለም የተቀመጡት። ወይም ደግሞ ጆዜ ቀጥታ ይሄን ተጫዋች አልፈልገውም፣ ይሄ ተጫዋች ከኔ ጋር እንዲቀጥል አልፈልግም ምናምን ብሎ የተናገረበት አጋጣሚ የለም። ግን ደግሞ ሙሉ በሙሉ ይቆያልም የሚል ደግሞ የተረጋገጠ ነገር የለም። ስለዚህ ዩናይትድ ይፈልገዋል። ብዙ ጊዜ እንደተባለውም ከዚህ በፊትም አንድ ፕሮግራም ላይም ጠቅሼው ነበር አይደል? የዩናይትድ በቃ ይሄ የህልም ኢላማው ነው። በቃ በጣም ቢሳካለት ፐርፌክት የሆነ የመሃል ሜዳ ተጫዋች አገኘው ብሎ የሚያስበው ቹዋሜኒን የሚያገኝ ከሆነ ነው። ኤሌት አንደርሰንም በዛው ልክ የሚፈለግ ተጫዋች ነው። አቅም ያለው ተጫዋች ነው። እድሜው ገና ነው። የፕሪሚየር ሊግ ልምድ አለው። ብቻ ብዙ ነገሮች አሉት። ግን ደግሞ ትልቁ ጥያቄ ምንድን ነው? ማንቸስተር ዩናይትድ ተጫዋቾችን በሚያስፈርምበት ሰዓት ላይ ጀስት ለብቃታቸው ብቻ አይደለም ገንዘብ የሚከፍለው ወይ ደግሞ ብቃታቸውን ብቻ አይቶ አይደለም ወደ ማንቸስተር ዩናይትድ ቤት ውስጥ የሚቀላቅለው። ምክንያቱም በሰር አሌክስ ፈርጉሰን ስር በነበረበት ሰዓት ላይ ማንቸስተር ዩናይትድ ተጫዋቾቹ እንዳለ የሚመጡት ተጫዋቾች በጠቅላላ ሜንታሊቲ ሞንስተር የሆኑ ተጫዋቾች ናቸው። በቃ በጣም አእምሮዊ ጥንካሬያቸው በጣም በቃ የተለየ ደረጃ ላይ የተቀመጡ ተጫዋቾች ናቸው ማንቸስተር ዩናይትድን የሚቀላቀሉት። ስለዚህ ፈርጉሰን ተጫዋቾችን የሚመለምልበት አንደኛው ዌዩ ወይ ደግሞ ሲመለምል ቼክ የሚያደርገው የዛን ተጫዋች ሜንታሊቲ ነው። ካያችሁም በዩናይትድ ቤት ተጫውተው ያለፉ ተጫዋቾችን ብትመለከቱ ያላቸው ማይንድ ሴት ያላቸው ሜንታሊቲ በቀላሉ አይታችሁ ዩናይትድ ቤት ምን አይነት ተጫዋች ይፈለግ እንደነበረ መናገር ይቻላል ብዬ አስባለሁ። ለምሳሌ እንደ ኤሪክ ካንቶና አይነት በጣም ነውጠኛ ከባድ ተጫዋቾች ነበሩ። እንደነ ሮይኪን የመሳሰሉት ተጫዋቾች ራሳቸው እነ ስኮልስ ራሱ ቀላል ሰዎች አይደሉም። እነ ሩኒን እንመለከታለንና አንደኛው የሚታየው ነገር እሱ ነው። ስለዚህ ኦሪሊዬ ቹዋሜኒ ታዲያ በዚህ ሜንታሊቲ ጉዳይ ላይ የተለየ ተጫዋች እንዲሆን ያደረገው ወይ ደግሞ ከነ አንደርሰንም በላይ ሬት እንዲደረግ ያደረገው ነገር ማድሪድ ቤት ተጫውቶ ማለፉ ነው። ማድሪድ ቤት 4 ዓመት ሲቆይ ከፍታንም ዝቅታንም አይቷል በደንብ። ቻምፒየንስ ሊግን ማሳካት ይችላል። የሊግ ዋንጫ ማሳካት የቻለበት አጋጣሚ አለ። በአውሮፓ ከመንገስ እስከ 2 ዓመት በተከታታይ ምንም አይነት ዋንጫ እስከ አለማንሳት ድረስ የደረሰ ሁኔታ ውስጥ ገብቶ ያውቃል። ስለዚህ ሁለቱንም ሳይዶች በደንብ የሚያውቅ ተጫዋች ነው ማለት ነው። ከፍታውንም የሚያውቅ ነው፣ ዝቅታውንም የሚያውቅ ነው። የሆነ ኤክስፔክቴሽን ሳይሟላ ሲቀር በትልቅ ክለብ ውስጥ ምን እንደሚደረግም ያየ ተጫዋች ነው። እሱ ነው በጣም ስታንድ አውት እንዲሆን ያደረገው ወይ ደግሞ ከሌላው ነጥሮ እንዲወጣ ያደረገበት አንደኛው ሪዝን ያኛው ነው። ይፈለጋል። ግን እንዳልኳችሁ ማድሪድ ይሄን ተጫዋች ይሽጠው አይሽጠው የተረጋገጠ ወይንም ደግሞ የተወሰነ ነገር የለምና ይሄ አንደኛው እንቅፋት ነው። ምክንያቱም መውጣት አለመውጣቱ ማለትም መውጣቱ ያልተረጋገጠን ተጫዋች ማንቸስተር ዩናይትድ ምን ብሎ ነው የሚያስፈርመው? ስለዚህ ይሄ ትልቅ እንቅፋት ይሆናል። ሁለተኛውና ሌላኛው እንቅፋት ሊሆን ይችላል ብሎ የተናገረው ፋብሪዚዮ ሮማኖ ምንድነው? የኦሪሊዬ ቹዋሜኒ የደሞዝ ጉዳይ። ኦሪሊዬ ቹዋሜኒ ማድሪድ ቤት ባለበት ሰዓት ላይ ማድሪድ እንደምታውቁት በጣም ከፍተኛ ደሞዝ በመክፈል የሚታወቅ ክለብ እንደሆነ ይታወቃል። እስከ 600,000 ድረስ እስከ 600,000 ዩሮ በሳምንት ለኪሊያን ምባፔ ይከፈሏል። ይሄ ማለት ቦነስን ሳይጨምር ነው። ይሄ ቤዝ የሆነው ሳላሪ ነው በሳምንት የሚያገኙ 600,000። የቪኒ ጁኒየር ደግሞ አይ ቲንክ ወደ 470 ምናምን አካባቢ እንደዛ አካባቢ የሚደርስ ይመስለኛል። እና በጣም ከፍተኛ ከፋይ የሚባል ቡድን ነው ሪያል ማድሪድ። ተጫዋቾቹ ደሞዛቸው እንዳለ ኤክስፔንሲቭ ነው፣ ደሞዛቸው እንዳለ ትልቅ ነው። ለዛ ነው እኮ ካሴሚሮ ከማድሪድ እኮ ወደ ማንቸስተር ዩናይትድ ቤት በሚመጣበት ሰዓት ላይ
የወጣበት ገንዘብ ለዝውውር የወጣበት ወይ ደግሞ ለዝውውር የተከፈለበት ገንዘብ ብቻ ሳይሆን ደሞዙ ብዙ ነው። ከ300,000 ፓውንድ በላይ ከሚከፈላቸው ዩናይትድ ተጫዋቾች መካከል የሚጠቀስ ነው ካርሎስ ካሴሚሮ። ከማድሪድ ተጫዋቾች በሚፈርሙበት ሰዓት ላይ በተለይ የደሞዝ ጉዳይ ሁልጊዜ ነው ኢሹ የሚሆነው። በቃ ሁልጊዜና ፋብሪዚዮ ሮማኖ እንደተናገረው ከሆነ ኦሪሊዬ ቹዋሜኒ በማድሪድ ቤት ብዙ ከሚከፈላቸው ተጫዋቾች መካከል ነው። ደሞዙ ትልቅ ስለሆነ ማንቸስተር ዩናይትድ ደግሞ ያንን ደሞዝ መክፈል አይፈልጉም። ቹዋሜኒ ማድሪድ ቤት እያገኘ ያለውን ደሞዝ መክፈል አይፈልጉም። ለምንድነው መክፈል የማይፈልጉት? የሳለሪ በቃ ሬንጁን ይበጠብጠዋል፣ ሬንጁን ያዛበዋል፣ ሬንጁን ይነቀንቀዋል ብሎ ማንቸስተር ዩናይትድ ስለሚፈራ። ምክንያቱም በደሞዝ ምክንያት ዩናይትድ ሰፈር አድርጓል። ዩናይትድ ጄደን ሳንቾን በጊዜ መገላገል ያልቻለው ፈላጊ አጥቶ አልነበረም፣ የሚገዛው ጠፍቶ አልነበረም። ግን ደግሞ እየተከፈለ የነበረው ገንዘብ በጣም ኤክስፔንሲቭ ስለሆነ ማንም ክለብ ለመጠጋት አልደፈረም። ስለዚህ በውሰት እዚህም እዛም እያለ የተንከራተተ 3 ክለቦች በውሰት ደርሶ ከማንቸስተር ዩናይትድ ጋር ያለውን ውል እንትን ያለበትን አጋጣሚ በቃ ያለቀበትን የጨረሰበትን አጋጣሚ ተመልክተናልና ዩናይትድ ይሄን ስህተት መልሰው መስራት ስለማይፈልጉ የደሞዝ ጉዳይ ላይ በጣም ተጠንቅቀው ነው እየሰሩ ያሉት። በተለይ ኒውሶች የዩናይትድን ስፖርታዊ ጉዳዮች ከተረከቡ በኋላ ይሄ የደሞዝ ጉዳይ ላይ በጣም ትልቅ ጥንቃቄ አድርገው ነው እየሰሩ የሚገኙትና የኦሪሊዬ ቹዋሜኒ ደሞዝ ደግሞ ለማንቸስተር ዩናይትድ ለዚህ ለፔሮሉ ሬንጅ ትልቅ እንቅፋት ሊሆን ይችላል የሚል ስጋት እንዳለ ፋብሪዚዮ ሮማኖ ተናግሯል። ስለዚህ ፋብሪዚዮ እንደተናገረው ከሆነ እነዚህ ሁለት ትልልቅ እንቅፋቶች ማንቸስተር ዩናይትድ ኦሪሊዬ ቹዋሜኒን የራሱ እንዳያደርገው ወይ ደግሞ እንዳያገኘው ችግር ሊፈጥርበት ይችላል ብሎ ፋብሪዚዮ ሮማኖ ተናግሯል ማለት ነው። እንግዲህ ይሄ ነገር ምን ያህል ችግር ሊሆን ይችላል የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ወደ ሁለተኛው ርዕሳችን ደግሞ በምንሄድበት ሰዓት ላይ ማንቸስተር ዩናይትድ የማቲዩስ ፈርናንዴዝ ያው ፈላጊ እንደሆነ ፈርናንዴዝም ደግሞ ያው ዩናይትድን ይፈልጋል የሚሉ መረጃዎች እየወጡ ነው የሚገኙት። ሰነባብተዋል እንደዚህ አይነት መረጃዎች ሲወጡ። ግን ደግሞ ዌስትሃሞች ግን ከ85-80 ሺህ በታች በጭራሽ አንሸጠውም የሚል ጠንከር ያለ አቋምን ይዘዋል። ይሄ አቋም የሚሰራው በብቸኝነት ሊሰራ የሚችለው ይሄ አቋም ሁለትና ከዛ በላይ ክለቦች ያንን ተጫዋች ከፈለጉት ብቻ። ሁለትና ከዛ በላይ ክለቦች ያንን ተጫዋች ከፈለጉት ዌስትሃም የፈለገው ወይ ደግሞ ድሪም ያደረገው ነገር ያቀደው ወይ ደግሞ ምናልባት ሱፐር ኤጀንት ሆርጌ ሜንዴዝ ሊሆን ይችላል፣ ሜቢ እሱ የእሱ ፕላንም ሊሆን ይችላል። ብቻ ግን ይሰራል። ምክንያቱም አንድ ክለብ ወደ ታችኛው ዲቪዚዮን እየወረደ ከዛ በኋላ ደግሞ 15% ደግሞ ሴሎን ክሎዝ አለው ማለት ከሽያጭ ላይ የሚገኝ ገንዘብ አለ ለሳውዝሃምፕተን የሚሰጥ። ይሄን ሁሉ የሚያስተካክል ከሆነ ከምንም በላይ ደግሞ ተጫዋቾችን መሸጥ አይፈልግም። ላይክ ወደ ፕሪሚየር ሊግ ወዲያው ነው ባውንስ ማድረግ የሚፈልገው። ስለዚህ እንደነ ክራይሴንሲዮ፣ ሰመርቪል፣ እነ ጃረድ ቦይን የመሳሰሉት ተጫዋቾች አሳልፎ መስጠት አይፈልግም። እነ ዲዩፍን መስጠት አይፈልግም እና በዚህ ዝውውር 80 እና 85 ካገኘ በቃ በጣም ትልቅ ሰክሰስ ነው የሚሆንለት። ዩናይትድ ደግሞ ይሄንን ገንዘብ መክፈል እንደማይፈልግ ግልጽ አድርጓል። እስካሁን ድረስም ምንም አይነት የሚያጣድፍ ነገር ውስጥ አልገባም። እንዳልኳችሁ ነው ይሄ ነገር የሚሰራው ለዌስትሃም ሁለትና ከዛ በላይ ክለቦች ፈላጊ ሆነው ከመጡ ነው። ይሄው አሁን ስፐርሶች የማቲዩስ ፈርናንዴዝ ፈላጊ ሆነው መጥተዋል። መረጃዎች እንደሚሉት ከሆነ ዌስትሃሞች የጠየቁትን ገንዘብ ለመክፈል ፈቃደኛ ናቸው። እንደዚሁም ደግሞ ለማቲዩስ ፈርናንዴዝም ደግሞ ያቀረቡለት ደግሞ የደሞዝ ዋጋ ከማንቸስተር ዩናይትድ የተሻለ ሆኖ ነው የተገኘው። ስለዚህ ፈርናንዴዝ ምናልባት ወደ ቶተንሃም ሊሄድ የሚችልበት እድል አለ፣ የለም ብለን መናገር አንችልም። እና ዩናይትዶች ታዲያ ምናልባት እነ ሆርጌ ሜንዴዝ እነ ዌስትሃም በሚዲያ ላይ እያደረጉ ያሉትን ነገር በተመሳሳይ መልኩ ማንቸስተር ዩናይትዶችም ለማድረግ የወሰኑ ይመስላል። ምክንያቱም ዘ አትሌቲክ እንግዲህ በጣም ታማኝ የመረጃ ምንጭ እንደሆነ ይታወቃል። ዘ አትሌቲክ ይዞት በወጣው መረጃ መሰረት ዩናይትዶች ስለ አሌክስ ስኮት ቼክ አድርገዋል። አሌክስ ስኮት የተባለው የበርንሞዙ 8 ቁጥር ተጫዋች 8 ቁጥር ማሊያ ነው የሚለብሰው፣ ግን ነሰሰርሊ 8 ቁጥር ቦታ ላይ የሚጫወተው ማለት አይደለም። እና ስላለው ምን ያህል ገንዘብ ያወጣል እና የሚለውን ነገር ማንቸስተር ዩናይትዶች ቀረብ ብለው ጠይቀዋል። እና ዩናይትዶች ኢቫሉዌት እንዳደረጉት ከሆነና እንዳለው ሁኔታ አንጻር እስከ 60 ሚሊዮን ፓውንድ ድረስ ይህንን ተጫዋች የማግኘት እድል እንዳላቸው ዩናይትዶች መረጃ አግኝተዋል ብሎ ዘ አትሌቲክ ይዞ ወጥቷል። በርንሞዞች በዚህ ሰዓት ላይ አዲስ ኮንትራት ማስፈረም መሸጥ አይፈልጉም። ስኮትን መሸጥ አይፈልጉም፣ ግን አዲስ ኮንትራት እስከ 2028 አካባቢ ድረስ የሚያደርሰውን አዲስ ኮንትራት ለመስጠት ነው እየተዘጋጁ የሚገኙት። ምክንያቱም አዲስ ኮንትራት ሰጡ ማለት ደግሞ የውል ማፍረሻ አስቀምጠዋል። 85 ሚሊዮን ፓውንድ የውል ማፍረሻ በኮንትራቱ ላይ ለማስቀመጥ ፍላጎት እንዳላቸው ዘ አትሌቲክ ተናግሯል። እና 75 ሚሊዮን ፓውንድ የውል ማፍረሻ ከሆነ ከዛ በታች ነው አሁን የሚገኘው ማለት ነው። ስለዚህ ማንቸስተር ዩናይትድ ይህንን አማራጭ ለማጤን
ይጠቀመዋል ወይ ደግሞ የምር ሄዶ በቃ ላይክ ፈርናንዴዝን ትቶታል ከዚህ በኋላ ወደ አሌክስ ስኮት ነው የሚሄደው ማለት ሊከብድ ይችላል። ግን በ60 ሚሊዮን ፓውንድ ግን ያገኛል ማለት ዩናይትድ በእቅዱ መሰረት እንዲንቀሳቀስ ያደርገዋል። ከ40 በታች አንድ ተጫዋች ካስፈረመ በ60 ደግሞ አሌክስ ስኮትን ካስፈረመ ሌላ ደግሞ ስቴትመንት የሚባለውን ደግሞ ፈራሚ ከዚህ ከፍ ባለ ገንዘብ ሊያስፈርም የሚችልበት እድል አለና ዩናይትዶች ይህንን እንቅስቃሴ በማድረጋቸው ምክንያት በእርግጠኝነት ዌስትሃሞች እነ ማቴዎስ ፈርናንዴዝ ስለዚህ ነገር አዌር መሆናቸው አይቀርም። ምክንያቱም እንዳልኳችሁ ዘአትሌቲክ ነው ይህንን መረጃ ይዞ የወጣውና ዝም ብሎ ተራ ነገር አይደለም፣ ለእውነት የቀረበ እንደሆነ የሚታወቅ ነገር ነውና ማንቸስተር ዩናይትዶች ሌሎች አማራጮችን ቼክ እያደረጉ ነው። ባይዘው ዩናይትድ የሆነ አንድ ተጫዋችን ፈልጎ እዛ ተጫዋች ላይ ብቻ በቃ ጊዜ ማጥፋት ምናምን የሚባል ነገር ኢኔዮሶች ከመጡ በኋላ ሙሉ በሙሉ እንደተወው አስተውላችኋል ብዬ አስባለሁ። ለምሳሌ ዩናይትድ ከዚህ በፊት ጄደን ሳንቾ ዝውውር ላይ፣ የፍሬንኪ ዲዮንግ ዝውውር ላይ፣ የአንቶኒ ዝውውር ላይ አንድ ተጫዋች ፒክ ያደርጋል። እዛ ተጫዋች ላይ ክረምቱ ሙሉ የሚቆይበት አጋጣሚ ነው ያለው። ኢኔዮሶች ከመጡ በኋላ ግን የዩናይትድ የትራንስፈር ፖሊሲ እንደዛ አይደለም፣ ወይ ደግሞ ይሄ ኔጎሽየት የሚያደርጉበት የሚደራደሩበት ፖሊሲ እንደዛ አይደለም። ጀስት የነሱ ሐሳብ ምንድን ነው? የሆነ ተጫዋች አለ ይፈልጉታል፣ ግን ደግሞ እሱም ብቻ አይደለም የሚፈልጉት። በተአምር አንድ ቦታ ላይ ያሁላ ኤሊት ተጫዋቾች እያሉ አንድ ተጫዋች ብቻ ነው ፊት የሚያደርገው ብሎ መናገር የሚቻል ነገር አይደለም፣ ወይ ደግሞ ከእውነት የራቀ ነው። ኦልሞስት ሙሉ በሙሉ በሚባል ደረጃ ከእውነት የራቀ እንደሆነ የሚታወቅ ነገር እንደዛ አይደለም የሚሰራው። ስለዚህ ብዙ ተጫዋቾችን ይፈልጋሉ፣ ያነጋግራሉ፣ ቼክ ያደርጋሉ። የሆነው ተጫዋች የማይሆን ከሆነ ወደ ሆነው ተጫዋች ምናምን አይነት ነገር ነው። ይሄ ደግሞ የትራንስፈር ማርኬቱ ላይ አንደኛ ዩናይትድን ያስከብረዋል፣ በሚፈልገው ዋጋ የሚፈልገውን ተጫዋች እንዲያገኝ ያደርገዋል እንጂ በጣም ዴስፕሬት ሆኖ አንድ ተጫዋች ላይ ብቻ ከሆነ ግን ችግር ነው። አሁን እንኳን በዚህ እንኳን ቻናል ስለ ስንት የመሃል ሜዳ ተጫዋቾች አውርተናል። ለዛውም አንዴ ብቻ የተነሱ አይደለም የተደጋገሙ። ስለ አሌክስ ስኮት በእርግጠኝነት ከዚህ በፊትም አንዳንድ ሀሳቦችን አንስቼ እንደነበር አስታውሳለሁ። ግን አሁንም ስቲል ግን የአሌክስ ስኮት ጉዳይ እየመጣ ነው። ስለ ቹዋሜኒ ከዚህ በፊትም አንስቼ ነበር፣ ግን በሌላ ዴቨሎፒንግ ስቶሪ ደግሞ ድጋሚ አለና ዩናይትድ ዝም ብሎ ሳይሆን እንደ ድሮ ዝም ብሎ ሳይሆን የሆነ ኮንክሪት የሆነ ነገር ቢያንስ እየጠየቀ ነው፣ ቢያንስ ቼክ እያደረገ ነው፣ ቢያንስ ያሉበትን ሲቹዌሽን ያሉበትን ሁኔታ ለመረዳት እየሞከረ ሶ ይሄን ነገር በምትመለከቱበት ሰዓት ላይ ማንቸስተር ዩናይትዶች ላይክ ድርድር ላይ ጠንካራ ተደራዳሪ ሆነው ለመቅረብ ጥረት እያደረጉ እንደሆነ ትረዳላችሁ። በአጠቃላይ ግን እስከ 60 ሚሊዮን ፓውንድ በሚፈጅ ገንዘብ ማንቸስተር ዩናይትዶች አሌክስ ስኮትን ሊያገኙት እንደሚችሉ እንደዚሁም ጥያቄዎችንም እንደጠየቁ ዘአትሌቲክ ይዞት ወጥቷል። እንግዲህ ምን ያህል ወደፊት ይራመዳል ወይ ደግሞ ወደፊት ያመራል የሚለውን ነገር አብረን የምንመለከት ነው የሚሆነው። ሶስተኛውና የመጨረሻው ርዕሳችን የሚሆነው ለቤንጃሚን ሼሽኮ ላይክ ልምድ እንዲሰጥ ወይ ደግሞ እንዲያግዝ በሚል ተጫዋች ሊፈርም እንደሆነ ዘአትሌቲክ አስነብቧል። ግን ደግሞ ያ ተጫዋች ግን በብቸኝነት ሊመጣ የሚችለው አንድ ተጫዋች ከወጣ፣ ያም ተጫዋች ልክ ሲመጣ የሚጠበቅበትን ያክል ማለትም በቴናግ ጊዜ በሚመጣበት ሰዓት ላይ ቴናግ መጠቀም ባለበት ልክ ያልተጠቀመው ተጫዋች ነው። ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ ሲሆን መጠቀም ባለበት ልክ ያልተጠቀመው ተጫዋች ነው። ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ሲሆን መጠቀም ባለበት ልክ ያልተጠቀመው ነው። ያ ማለት ይሄ ተጫዋች ከማንቸስተር ዩናይትድ ጋር ያለው ቆይታ ሊያበቃ የሚችልበት እድል በጣም ሰፊ ነው ለማለት ነው። ጆሹዋ ዘርክዚ ነው ይሄም ተጫዋች። ጆሹዋ ዘርክዚ ማንቸስተር ዩናይትድ ቤት መጥቶ የተለየ ነገር ያሳያል የሚል ሀሳቦች ነበሩ፣ የተለየ ነገር ያሳያል የሚል ግምቶች ነበሩ። ግን ደግሞ ከመጣ በኋላ ግን ዩናይትድ ቤት የተጠበቀውን ያክል መሆን አልቻለም። ስለዚህ ይወጣል የሚል ግምቶች አሉ። የጣሊያን ክለቦች እየፈለጉት ይገኛሉ። እነ ዩቬንቱስ፣ እነ ሮማ የመሳሰሉት እየፈለጉት ይገኛሉ፣ ኤሲ ሚላንንም ጨምሮ ማለት ነው። ወዴት ሄዳል የሚለውን ነገር አብረን እንመለከታለን። ግን ማንቸስተር ዩናይትድ ግን ለሼሽኮ እንዲያግዘው በሚል ለሼሽኮ እድገት እንዲረዳው በሚል አንድ አጥቂ ለማስፈረም እየተንቀሳቀሰ ነው። ያ አጥቂ የሼሽኮን እድገት የሚያደናቅፍ መሆን የለበትም። ከሼሽኮ ጋር ለቋሚያ አንድ ቦታ ላይ የሚፋለም አይነት ማለት ላይክ በእድሜም ተቀራራቢ የሆኑ ምናምን አይነት አይደለም። ግን ደግሞ በእድሜ ተለቅ ያለ ክሊር የሆነ የአሪፍ አጥቂነት ኬር የነበረው አንድ ተጫዋች ወደ ማንቸስተር ዩናይትድ ቢመጣ ለቤንጃሚን ሼሽኮ ትምህርት ይሆነዋል። ሁልጊዜ ሼሽኮ ኦፍኮርስ ይገባል። ግን ያ ተጫዋች ለምሳሌ ከዩናይትድ ጋር ሲያያዝ የነበሩት ሁለት ተጫዋቾች ነበሩ፣ ሮበርት ሌዋንዶስኪ እና ዳን ዌልቤክ። እነዚህ ሁለት ተጫዋቾች
በእድሜያቸው በደንብ ተጫውተዋል። ከዚህ በኋላ መጥተው ቋሚ 11ዱን ካላገኘው የሚሉ ተጫዋቾች አሉ። ተቀይሮ ቢገቡ 15-20 ደቂቃ ቢያገኙ የሚጠሉ ተጫዋቾች አሉ። ግን ለቤንጃሚን ሼሽኮ ግን ብዙ የሚያስተምሩት ነገር አለ። ብዙ የሚነግሩት ነገር አለ። በተለይ ትሬኒንግ ቦታ ላይ የሚያሳዩት ብዙ ነገር ይኖራል። ጨዋታ ላይ አብረው በሚሆኑበት ሰዓት ላይ ቢያንስ 1 ዓመት እንኳን ቢቆዩ በዛ 1 ዓመት ውስጥ ቤንጃሚን ሼሽኮ የተለየ አይነት ሌላ አይነት በጣም ሻርፕ የሆነ አጥቂ ሆኖ ሊወጣ የሚችልበት እድል አለ። ሊወጣ የሚችልበት እድል ማለት ከነሱ ጋር ልክ አብሮ ሆኖ ልክ እነሱ ክለቡን በሚለቁበት ሰዓት ላይ እሱ ደና አጥቂ ሆኖ ውጥት ይላል ወይ ደግሞ ራሱን ያሳያል ለዩናይትድ፣ ለዓለም፣ ለፕሪሚየር ሊግ አጠቃላይ ማለት ነውና ዩናይትዶች ለቤንጃሚን ሼሽኮ በጎል ማስቆጠር አቅሙ ላይ እንዲረዳው የሚያደርግ ተለቅ ያለ ተጫዋች እየፈለገ ነው የሚገኘው። እንደ ዳንኤል ቤክ እንደነ ሮበርት ሌዋንዶስኪ አይነት ተጫዋች እየፈለገ ነው። በዛው ልክ ግን ጆሹዋ ዘርክዚ ከወጣ ብቻ ነው። ጆሹዋ ዘርክዚ እስካልወጣ ድረስ ማንቸስተር ዩናይትድ ሌላ ተጫዋች የሚያስፈርምበት አጋጣሚ አይኖርም። አሁን ማለት አጥቂ ቦታ ላይ ነው የምላችሁ። አጥቂ ቦታ ላይ ለምሳሌ ቺዶቢ አለ። ግን ቺዶቢ ገና ትንሽ ተጫዋች ነው እንጂ ሼሽኮን የሚያጎለበት አይነት ተጫዋች አይደለም። አሁን ላይ ግን እየተፈለገ ያለው ለሼሽኮ እድል ሊሰጠው ነው። ለሼሽኮ እድል ሲሰጠው ግን ሼሽኮን የሚያበለጽግ ሼሽኮን ወደ ላይ ከፍ ማድረግ የሚችል አጥቂ መሆን አለበት። እድሜው ተለቅ ያለ የጨዋታ ጊዜ ካላገኘው ብሎ ማያኮርፍ ምንም ማይል ምናምን ፊት የማይነሳ ምናምን አይነት ተጫዋች መሆን መቻል አለበትና ያው ዘርክዚ ከወጣ እንደዚህ አይነት ተጫዋች ለሼሽኮ ሊመጣለት እንደሚችል ይታወቃል። በዚህ ሐሳብ ላይ ምንድነው የናንተ ኮሜንት? ላይ ለሼሽኮ ተለቅ ያለ አጥቂ ያስፈልገዋል ብላችሁ ታስባላችሁ? የአሌክስ ስኮትስ ዝውውር ከምን አያችሁት? ማለት የዩናይትድ ፍላጎቱ ማለት ነውና የቹዋሜኒም ጉዳይ ላይ አጠቃላይ ኮሜንት ላይ ሐሳባችሁ እንድታስቀምጡልን ጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።